እንግዲህ እንዳለኝ መረጃ ከሆነ እነኚህ ሁለት ሼኮች ወደ ክርስትና መጥተዋል። ሲማሩ ቆይተው ነው ወደዚህ የመጡት የሚባል ነገር አለ። ኦልሬዲ አሁን ደምድመው ገብተዋል ማለት ነው። እነዚያ ሁለቱን ሼኮች ሰውየው የቀጠፈባቸውን ሼኮች አመጣላችኋለሁ ብያችኋለሁ አይደል? የሁለቱንም አካውንት ይዤ መጥቻለሁ። ዛሬ በደንብ አድርጋችሁ ተከታተሉኝ። ሁለቱ ሼኮች እነኚህ ናቸው። አንደኛው ሼኻ ይሄኛው ነው። ይሄ የዒድ ቀን ላይ ዒድ ቀን ኹጥባ ያደረጉበት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲ ቻናላችን ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ሁለት ሼሆች እስልምና ለቀው ክርስትናን ተቀበሉ እያሉ የሐሰት ዜና በሚዲያ ላይ እያራገቡ ነበር። በመጨረሻ ሙአዝ ነዚፍ በማስረጃ አጋልጧቸዋል። እስከ መጨረሻው ድረስ ብትከታተሉ ከሆነ የምታዩኑ የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ከ10 በላይ ክርስቲያኖች በምስራቅ አርሲ ውስጥ መገደላቸው እየተነገረ ይገኛል። እሱ ብቻ አይደለም፣ ከ100 ዓመት በላይ ያስቆጠረ ቤተክርስቲያንም መውደሙ እየተነገረ ይገኛል። ኢትዮጵያ ውስጥ ሰዎች በማንነታቸው ሲገደሉም ሆነ ሲሳደዱ አብረን ካላወገዝን ልክ እንደ ጎንደሩ ልክ እንደ መካነ ሰላሙ እንደ ጅጅጋውም እንደ ሞጣውም እንደ ወለጋውም አይነት ክስተቶች ሲፈጠሩ አብረን ካላወገዝን መሰል ሞቶች መሰል ክስተቶች እየበረከቱ ይመጣሉ። መሰል ድርጊቶች እምነትን ብሔርን ብቻ ሳይሆን ሀገርንም ጭምር የሚጎዱ አስነዋሪ ድርጊቶች ናቸውና በአስቸኳይ እንዲቆምልን እንጠይቃለን። በዚህ ተስማማችሁ በሙሉ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እውነት ነው። እንግዲህ ከቅርብ ጊዜ ወዲህ ወደ አርሲ አካባቢ የምንሰማቸው ዜናዎች በሙሉ ልብን የሚያሳምሙ ዜናዎች ናቸው። በርካታ ክርስቲያኖች እየተገደሉ ይገኛሉ በአርሲ። እንደዚህ አይነት መረጃዎችን እየሰማን እንገኛለን እና ፍትህ በአርሲ ለሚገኙ ክርስቲያኖች ማለታችን መርሳት ያለብን አይመስለኝም። ምክንያቱም የሰው ነፍስ እንዲሁን በቀላሉ 10 ሰው ሞተ 30 ሰው ሞተ ሲባል መስማት እጅግ በጣም ያማል። የሰው ነፍስ በጣም የተከበረች ነፍስ ነችና ሁላችንም ፍትህ ልንል ይገባል። የግድ ክርስቲያን መሆን ላይ ተጠበቅብን ይችላል። የፈለገ ሙስሊም ብንሆንም ፍትህ ልንላቸው ይገባል። በጣም የሚያሳዝን ነገር እየተከሰተ ስለሆነ ማለት ነው። የሚመለከተው አካል በዚህ ጉዳይ ላይ አፋጣኝ መፍትሄ እንደሚሰጥ ተስፋ እናደርጋለን። አብሽሩ ክርስቲያን ወገኖቻችን፣ አላህ Subhanahu Wa Ta'ala ይህንን ቀን ያሳልፋችሁ። ይህንን ድርጊት እያደረጉ ያሉትም አካላት እንግዲህ በቶሎ በህግ የሚጠየቁ ያደርጋቸው። ዱንያ ላይ የሰው ልብ እንደመስበር ከባድ ነገር የለም። በተለይ የምትወዱት ሰው ልብን ሲሆን ምናልባት እናንተ ያን ነገር ስትናገሩ አሊያም የሆነን ተግባር ስታደርጉ ያን ሰው ያስከፋዋል አሊያም ይሰብረዋል ብላችሁ አይደለም የምታደርጉት። ግን ሳታስቡት ያን ሰው ታስከፋላችሁ፣ ልቡን ትሰብሩታላችሁ። ልቡ ላይ ይጠገን ይሰበራል። አፉታንም ብትጠይቁ አፉ ማድረግ የማይችልበት ደረጃ ላይ ይደርሳል። ንግግራችን ላይ መጠንቀቅ፣ ተግባራችን ላይ እያንዳንዱ እንቅስቃሴያችን ላይ ማንን ያስከፋል፣ ማንን ጎዳለው፣ ማንን ሰብራለው ብሎ መጠንቀቅ የሙስሊም ባህሪ ነው። ወተሕሰቡነሁ ሀይነን ወሁወ ዒንደላሂ ዐዚም። እናንተ ቀላል ነው፣ እናንተ ተራ ነው ብላችሁ ታስቡታላችሁ፣ አላህ ዘንድ ግን በጣም ከባድ ነው ይላል። ተጠንቀቁ። ለሰዎች ልብ ተግባራችሁን፣ ንግግራችሁን ቆጥቡ። የምታደርጉትን እያንዳንዱን ነገር ማንን ያስከፋል፣ ማንን ይሰብራል ብላችሁ ተመልከቱ። ያን ሰው ከሰበራችሁት በኋላ ጸጸቱ አያስቀምጣችሁም። አፉታ ብትጠይቁትም ያ ሰው አፉ የማይልበት ደረጃ ላይ ይደርስና እናንተም ልባችሁ ስብር ይላል። አላህ ያስረዳን፣ አላህ ይመልሳል፣ አላህ ያስደስታችሁ። አሚን አሚን አሚን። በምላሳችን የሰውን ቀልብ ከመስበር አላህ ይጠብቀን። እጅግ በጣም ከባድ ነው። ምላሳችን የሰውን ልብ ይጠግናል፣ እንዲሁም የሰውን ልብ የመስበር አቅም አለው። ቀላል ነገር አይደለምና ለዛም ነው ምላሳችሁን ተጠንቀቁት የተባለው። ምላሳችሁን በጣም እንድንጠነቀቅ የታዘዝነው ለዚህም ይመስለኛል። በተለይ ደግሞ በጣም የምንወደው የኔ የምንለውን ሰው በዚህ በምላሳችን ሳናስበው በሳቅ በጨዋታ ቀልቡን ከሰበር ነው ረፍተ አናገኝም እኮ አይደለ? በጣም ነው የሚከብደውና ለምንናገረው ነገር እጅግ በጣም መጠንቀቅ ይኖርብናል። ምክንያቱም የፈሰሰው ውሃ ስለማይታፈስ አንድ የሰውን ቀልብ ከሰበርም ከዛ በኋላ መጠገኑ በጣም ከባድ ስለሚሆን በቻልነው መጠን የምንናገረው ነገር መምረጥ አለብን። ስለዚህ የምንናገራቸው ነገሮች እጅግ በጣም መጠንቀቅ አለብን ማለት ነው። ይሄን ዚክር ብለህ ተራራ እንኳን ይጋፋልሃል በኢዝኒላህ ተዓላ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። አልገፋ ያሉ ጉዳዮችህን አልሳካ ያሉ ሀጃዎችህን በዚህ ዚክር ብቻ ማስተካከል ትችላለህ። ይሄ ዚክር እጅግ በጣም ኃይል ያለው እጅግ በጣም ፓወር ያለው
ማንኛቸውም ነገራቶችን ማስተካከል ይችላል። ይሄን ዚክር ብለ ተራራ እንኳን ይጋፋልሃል بإذنላህ ተዓላ ማለት ነው። ያም ዚክር ላ ሐውለ ወላ ቁወተ ኢላ ቢላህ፣ ኃይልም ብልሃትም ከአላህ ውጭ የለም። ኃይልም ያለው አላህ ዘንዳ ነው፣ ብልሃትም ያለው ለአላህ ብቻ ነው። ይሄን ዚክር ካልክ ወላሂ ቢላሂ ተላሂ ምንንም ነገር ታገረዋለህ ማለት ነው። አላህ የአርሽ ተሸካሚ መላእክቶችን ጠራቸውና አርሽን ተሸከሙ፣ የእናንተ ስራ ድርሻችሁ አርሽን እስከ የውመል ቂያማ ድረስ መሸከም ነው አላቸው። መላእክቶች በጣም ከበዳቸው። አላህ ወይ አርሽን የሚያክል ግዙፍ ነገር እንዴት አድርገን እኛ ልንሸከመው እንችላለን አሉ። አላህም አላቸው ቁሉ ላ ሐውለ ወላ ቁወተ ኢላ ቢላህ፣ ላ ሐውለ ወላ ቁወተ ኢላ ቢላህ እያላችሁ ተሸከሙ በሉ አላቸው። ብድግ አድርገው ተሸከሙ። ኢላ የውመል ቂያማ ተሸክሞት ይኖራሉ ማለት ነው። ላ ሐውለ ወላ ቁወተ ኢላ ቢላህ። ትዳር ከጠና፣ ዛሊም የሚያስቸግርህ ከሆነ፣ ድህነት አዛ የሚያደርግህ ከሆነ፣ ማንኛቸውም ችግራቶች መፍትሄ ካጣህለት ይህን ዚክር ደጋግመህ በል بإذنላህ ተዓላ ይገራልሃል። ላ ሐውለ ወላ ቁወተ ኢላ ቢላህ። ሱብሃንአላህ። እስቲ እንሞክረው። ከዛሬ ጀምሮ ሁላችንም እንደ ቻሌንጅ እንውሰደውና ይህንን ዚክር ደጋግመን በማለት ህይወታችን ላይ አዲስ ለውጥ ለማምጣት እንሞክር። ላ ሐውለ ወላ ቁወተ ኢላ ቢላህ። ይህንን ዚክር ደጋግመን እንበለው ከዛሬ ጀምሮ እንደ አሳይመንት እንውሰደውና ከዛ በኋላ ህይወታችን ላይ ያስቸገሩን ነገሮች፣ በቃ አልገፋ ያሉን ነገሮች እንደ ቀል ሲገሩልን እንመለከታለን። ወንድማችን እንደነገረና ዚክር እጅግ በጣም ለምላስ ቀላል፣ ምንዳው ግን እጅግ በጣም ከፍተኛ ነው። ጠቀሜታው እጅግ በጣም ትልቅ ነውና ዚክር ላይ በጣም መጠናከር ያለብን ይመስለኛል። ምክንያቱም ውዱ አይፈልግም ዚክር፣ እንዲሁም የተለየ ስፔሻል ቦታ አይፈልግም። ስራ ቦታ ላይ ሆነን ሊሆን ይችላል፣ በታክሲ እየተንቀሳቀሰን ሊሆን ይችላል፣ ቁጭ ብለን ሊሆን ይችላል። በቀላሉ ልናደርገው የምንችለው ኢባዳ ነውና እስቲ ይህ ዚክር ላይ ከዛሬ ጀምሮ እንበራታ፣ እንጠናከር። አሁንም ወስዳችሁ ወደ መጨረሻው ቪዲዮ ነው። ሁለት ሼሆች ክርስትናን ተቀበሉ ብሎ ነበር አንድ ወገናችን በሐሰት እየተናገረ ነበር። በመጨረሻም ኡስታዝ ሙአዝ ነዚፍ በማስረጃ አጋልጧል። ቪዲዮን እንመልከትና ከዛ የራሳችን ሀሳብ አስተያየት እንሰጥበታለን። እንግዲህ እንዳለኝ መረጃ ከሆነ እነኚህ ሁለት ሼኮች ወደ ክርስትና መጥተዋል። ሲማሩ ቆይተው ነው ወደዚህ የመጡት የሚባል ነገር አለ። ኦልሬዲ አሁን ደምድመው ገብተዋል ማለት ነው። እኔ ሃይማኖት የሚቀይሩን ከዚህም ወደዛ የሚሄዱ ከሌላም ወደዚህ የሚመጡ ሰዎች ምንም አይመስለኝም። በነገራችን ላይ ማለት ጨው ለራስህ ስትል ጣፍጥ ነው። እንግዲህ ይሄ ሃይማኖት ያድነኛል ብሎ እምነት የህይወት ጉዳይ ስለሆነ መርምሮ አውቆ ያዋጣኛል ብሎ የሚሄድ ይችላል፣ የሚመጣ መምጣት ይችላል። ኤኒዌይስ ግን እነኚህ ትልቅ የሃይማኖት አባቶች ከእስልምና ሃይማኖት አባቶች የሆኑ መጥተዋል። እንግዲህ በህይወት ያቆያችሁ ነው የምንለው። እንግዲህ እንደሰማችሁት ነው። ፈታ ብሎ ነው እንግዲህ በኮንፊደንስ ወደ ክርስትና መጥተዋል ምናምን እያለ ነበርና አንዳንድ ሰው ሲዋሽ ራሱ ሳቋ አይመጣበትምና እስቲ የሙአዝ ነዚፍን ቪዲዮ እንመልከት። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ወንድምና እህቶች የክርስትና እምነት ተከታይ ወገኖቼን ደግሞ እንደምናችሁ ሰላም ናችሁ? አልሐምዱሊላህ። ትናንትና ምን ብዬ ቃል ገብቼላችሁ ነበር? እነዚያ ሁለቱን ሼኾች ሰውየው የቀጠፈባቸውን ሼኾች አመጣላችኋለሁ ብያችኋለሁ አይደል? የሁለቱንም አካውንት ይዤ መጥቻለሁ ዛሬ። በደንብ አድርጋችሁ ተከታተሉኝ። ይኸው ሁለቱ ሼኾች እነኚህ ናቸው። አንደኛው ሼኻ ይሄኛው ነው። ኦሪጂናል አካውንቱን ያመጣሁት ይኸው አሼኽ ሐቢብ ሁሴን ዶዶላ ነው የሚለው። የዶዶላ ሰው ናቸው፣ የአርሲ ሰው ናቸው። ይኸው የሼኹ አካውንት ይሄን ይመስላል። 52000 ፎሎወር አለው። ይሄ የዒድ ቀን ላይ ዒድ ቀን ኹጥባ ያደረጉበት ነው። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ ወላሁ አክበር። 5 ዴይዝ ኤጎ ነው አይደል የሚለው? ተመልከቱ እዚህ ጋር 5 ዴይዝ ኤጎ የዒድ ቀን ማለት ነው ይሄ። እሺ ሁለተኛውን ቪዲዮ ደግሞ ሁለተኛውን ሼኽ ደግሞ ላምጣላችሁ። ይሄው ሁለተኛው ሼኽ ደግሞ እዚህ ጋር ያሉት ናቸው። ይሄው እሳቸውን ደግሞ በደንብ እንድትረዱ ትክክለኛ ፎቶ ላምጣላችሁ። ሰውየው ፖስት ያደረገባቸውን ፎቶ ይሄኛው ፎቶ ነው። ይሄ ከ3 ቀን በፊት የለቀቁት ነው። ሹፍ ከ3 ቀን በፊት ነው ይሄኛው 3 days ago አያችሁ። ሹፍ ይሄኛው 3 days ago ነው። እዚህ ጋር ተመልከቱ አያችሁ አይደል? 3 days ago ነው የሚለው 3 ቀን ብቻ ነው ፎቶ ፖስት ከተደረገ ማለት ነው። ሌላኛው ቪዲዮ ደግሞ ዒድ ላይ ሆነው ተመልከቱ። ዒድ ላይ ሹፍ የዒድ ሜዳ ላይ ይሄኛው
ከዚህ በላይ ቅጥፈት አለ ታዲያ? ከዚህ በላይ ውሸት አለ? የሁለቱንም አካውንት አመጣላችኋለሁ ብያችሁ ነበር። ይሄው የሁለቱንም አካውንት ከነ ሙሉ ቪዲዮ። አካውንቱን ደግሞ የሁለተኛው ሼክ አልይ ድድር፣ የመጀመሪያው ደግሞ ሼክ ሐሰን ምናምን ድዶላ ነው የሚለው። እንዲሁም በዚህ አጋጣሚ ሁለቱንም ሼኮች ፎሎ አድርጓቸው። ፎሎዋቸው ትንሽ አነስ ያለ ስለሆነ የኛው 30 ምናምን ሺህ ያኛው ደግሞ 50 ሺህ ስለሆነ ማለት ነው። ለማንኛውም ምን ልላችሁ ፈልጌ ነው፣ ውሸት ባያችሁ ቁጥር አትሩጡ። እንግዲህ እንደተመለከታችሁት ነው ክርስቲያን ወገናችን እንግዲህ ሸሆቹ ወደ ክርስትና መጡ ብሎ እየቀጠፈ ነበረ። መጨረሻ ላይ ግን ሙአዝ ነዚፍ አጋልጧቸዋል። እንደውም የኢድ ሰላት ሲያሰግዱ ሁለቱም ማለት ነው፣ አጋጣሚ ሆኖ ሁለቱም የኢድ ሰላት እያሰገዱ ያለበት ቪዲዮ ከ5 ቀን ከ3 ቀን በፊት የተለቀቁ ቪዲዮዎች አሉ ዋና አካውንታቸው ላይና አንዳንዴ ስንቀደድ ወይንም ስንዋሽ ይሄ ማስረጃ ሊመጣብን ይችላል ብለን ማሰብ አለብን። ምክንያቱም ኋላ ላይ ዞር ብለን የምናሰደው የራሳችንን እምነት ስለሆነ ማለት ነውና በውሸት ገሌ ክርስትናን ተቀብለዋል ማለት ምናምን ይሄ ተገቢ አይደለም፣ ጥሩ አይደለም። ለእምነቱም የሚጠቅመው ነገር አለ ብዬ አላስብም። እንደውም ይሄ ነገር ውሸት ነው እንዴ የውሸት ሃይማኖት ነው እንዴ እንዲለው የምታደርጉት ሰውን ምክንያቱም በውሸት ክርስትና ምክንያቱም በውሸት ክርስትናን ተቀብሏል እያላችሁ ከለጠፋችሁ ይሄ ተገቢ አይደለም ማለት። ይህንን አብዛኛውን ክርስቲያን የሚደግፈው ሳይሆን የሚነቅፈው ሐሳብ እንደሆነ ተስፋ አደርጋለሁ፣ ምክንያቱም ትክክል ስላልሆነ ማለት ነው። ነገር ግን አንዳንድ ሰዎች ለላይክ ለፎሎ ሲሉ የግል ጥቅማቸውን ለማስጠበቅ ሲሉ በውሸት የሃይማኖት ካባ ለብሰው የክርስትና ካባ ለብሰው ውሸት ሲዋሹ ልናገኛቸው እንችላለንና ሁሉንም ክርስቲያኖች የሚወክሉ አይደሉም። አንዳንድ ግለሰቦች ነው ይሄንን የሚያደርጉትና በእነሱ የተነሳ ሌሎችን መውቀስ ተገቢ አይደለም ብዬ አስባለሁ። ስትዋሹ ግን አትቀደዱ፣ እንደዚህ የሚያጋልጣችሁ ሰው አለ ማለት ነው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ፣ ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በቆንጆ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።